የውድድር ዓመቱ የተጠናቀቀ ነው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች ይፋ ሆነዋል። ብዙዎችን ያከራከረ ነው አይደል? ማን ሊያሸንፍ ይችላል የሚሉ ሀሳቦች የተነሱ ነው። አሳማኝ ስሞችን እየተመለከትን እንገኛለን። ምናልባት ስለነሱ የተወሰነ ማሳት ያለብን ይመስለኛል አይደል? ሳናነሳ መውጣት ትንሽ የሚያስቸግር ይመስለኛል። ብሩኖ ፈርናንዴዝ፣ ዴቪድ ራያ፣ ዴክላን ራይስ፣ ኢጎር ቲያጎ፣ ሃላንድ ስማቸው የሚጠቀሱ ተጫዋቾች ናቸው የዓመቱ ምርጥ ተጫዋች ተብለው ለመመረጥ። ብሩኖ ፈርናንዴዝ የጸሐፊዎች የዓመቱ ምርጥ ተጫዋች፣ እንግሊዝ ፕሪሚየር የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። ምናልባት ይሄ እንደ መንደርደሪያ ሊሆነው ይችላል ብዬ አስባለሁና የተጫዋቾቹን ፕሮፋይል ያሳለፉትን የውድድር ዓመት ግምት ውስጥ እያስገባል ምናልባት ምን አይነት ፉክክር ልንመለከት እንችላለን በእነዚህ ተጫዋቾች ላይ የውድድር ዓመት ውስጥ ተናገር? እንግዲህ በይበልጥ ልናነሳቸው የምንችለው ሜቢ ዴክላን ራይስ፣ ራያ፣ ብሩኖ ፈርናንዴዝ ሶስቱ ተጫዋቾች ይበልጥ ማለት ነው። አሁን ዴቪድ ራያ ኮከብ ተጫዋቾች ሲመረጡ የሲዝኑ ምርጥ ተጫዋቾች ሲመረጡ ማለት ነው ይበልጥ ያው ግብ ጠባቂዎች በክሊን ሺታቸው አማካኝነት የምርጥ ግብ ጠባቂነትን ስለሚያሸንፉ የሲዝኑ ምርጥ ተጫዋችን ያን ያህል ግምት ውስጥ ሲገባ እናስታውስም። የበለጠ ፎከሱ አውትፊልድ ተጫዋቾች ላይ ነው። በዛ ምክንያት የራያ ነገር ያን ያህል ብዙ እየተነሳ አልነበር። ወደ በኋላ ላይ የዌስትሃሙ ጨዋታ ላይ ያደረገው ሴቭ እነሱ ነገሮች የበለጠ ነገሮችን ከፍ ያደርጉ ይመስለኛል። በጣም ድንቅ ሲዝን እያሳለፈ ነው፣ ምንም ጥያቄ የለም። ራያ ግን ስለ ለተከታታይ ዓመት የጓንት ወርቅ አሸናፊ ሆኗል። ቻምፒየንስ ሊግም ጨምሮበታል ዘንድሮ። እውነት ነው እና የሚቆጠሩበት ጠባቂ አይደለም። ትክክል። እና አንድ ፕሪሚየር ሊግ ደግሞ አሸናፊ የሆነ ቡድን ምንም ጥያቄ የለውም። ጥሩ ግብ ጠባቂ ያስፈልጋል። በጣም ድንቅ ግብ ጠባቂ። በቀደመው ጊዜ ብዙ ጊዜ ምን ይባላል አንድ ግብ ጠባቂ እስከ 15 ነጥቦችን ያሸንፍልሃል አይነት ተብሎ ይጠቀሳል። ከዚህ በፊት ፕሪሚየር ሊግ ያሸነፉ ቡድኖችን ብንመለከት በጣም ጥሩ ግብ ጠባቂዎች ነበሯቸው። ስለዚህ አርሰናልም እንደዚህ አይነት ግብ ጠባቂ አለ። ፕሪሚየር ሊግ ኮከብ ተጫዋች ምርጫ ላይ ግን ብዙ ጊዜ ግምቱ ሲገባው እናስተውል። የራያም ኳስ በኋላ ላይ ነው ወደ ኮንቨርሴሽኑ የበለጠ መምጣት የጀመረው። ግን መምጣት ነበረበት። እውነቱን ለመናገር በተገቢ ሁኔታ ነው መምጣት የነበረበት ማለት ነው። ስለዚህ እኔ ዴቪድ ራያ የፕሪሚየር ሊግ ኮከብ ተጫዋች ቢመረጥ አይገርምም። ምንም ኮምፕሌንም ሊኖር ይገባል ብዬ አላስብም። ያው ሳሚ ግብ ጠባቂዎች ግምት ውስጥ አለመግባታቸው ነው አስገራሚ ነው። ብዙ ጊዜ የራያም በኋላ ላይ የበለጠ ጎልቶ የመጣው እና እኔ አሁን ካሳለፈው ሲዝን አንፃር አስደናቂ ሲዝን አንፃር የሲዝኑ ምርጥ ተጫዋች ተብሎ ቢመረጥ አይገርምም። ግን ስለ አውትፊልድ ተጫዋቾች ግን የምናወራ ከሆነ እኔ እንግዲህ የፕሪሚየር ሊጉ አሸናፊ አርሰናል የመሆኑ ቻንሶች ሰፊ ነው። እኔ ከማክሰኞ በኋላ መስሎ የምናውቅ ይመስለኛል አርሰናል አሸናፊ ሆኖ እኔ እንደዛ ነው የማስበው። ቀጣይ የመጨረሻ ጨዋታ ላይ ምን ሄድ አይመስለኝም። እንደዛ ግምት ውስጥ ከተን ዴክላን ራይስ አሸናፊ ሆኖ ትልቅ እድል ሊኖር ይችላል ልናስብ እንችላለን። አይገርምም። ዴክላን ራይስ በጣም አስደናቂ ጊዜ አሳልፏል። እኔ እንዳልኩ ነው አርሰናል በነገር ከዚህ በፊት ማየት ካስተነው አርሰናልን ሳስብ አርሰናል ሰው ቢሆን በሰው ምን መስለው አርሰናል እኔ ዴክላን ራይስ ነው። ዴክላን ራይስ አርሰናል እንግዲህ በጣም የሚሮጥ አሁን ቀድመን የጠቀስነዋል አርቴታ ወደ ክለቡ ሲመጣ ማንኛውም ቡድን እኛን አውትፕሌይ እንዲያደርገን አንፈልግም። ሊያደርገን ይችላል ችግር የለውም፣ ግን አውትራን እንዲያደርገን አንፈልግም ይላል። አውትራን አታደርገውም ዴክላን ራይስ። ያው አርቴታ የሚያስበውን የሱን ፕሪንሲፕል በደንብ ስጋ ተላብሶ የምታይበት አይነት ተጫዋች ነውና ያን በእያንዳንዱ ሩጫዎች ላይ በሚያስደናቂ ሪከቨሪ ፔስ ትመለከተዋለህ። ተጋጣሚ ቦክስ ጋር ሄዶ አደጋ ሲፈጥር ትመለከተዋለህ። ግቦችንም ያስቆጥራል። ሴም ታይም የቡድኑ ትልቁ አቅም የሴት ፒስ አጋጣሚዎችንም የማዘምቶችን አንደኛው የሚያነሳው ዴክላን ራይስ ያን ሲያደርግ ትመለከትበታለህ እና ቡድኑ ያሉት ጥንካሬዎች ሁሉ በብዙ መልኩ ታስተውልበታል። ያን ያህል ፍሌሪሽ ተጫዋች አይደለም። አርሰናልም ያን ያህል በተለይ እዚህ ሲዝኑ አርሰናል ያን ያህል ለማየት የሚማረክ ቡድን አይደለም። አስፈላጊ በሆነ መንገድ ጨዋታ ሊያሸንፍ ይችላል። በጣም ማርጂናል በሆነ ውጤት በቂ ነው። እንደዛ አድርጎ ማሸነፍ የሚችል አይነት ተጫዋች ነው። ብዙ ነገሩ የኢምቦዲመንት ነው ማለት ይቻላል የአርሰናል ማለት ነው ዴክላን ራይስ እና አንደኛው እጩ እሱ ነው። ከባድ ጊዜ ሲጀመር አሳልፎ በኋላ ላይ ግን በጣም በከባዱም ጊዜ እውነቱን ለመናገር የቡድኑ ማጥቃት ላይ ትልቅ ኮንትሪቢዩሽን የነበረው ነው ብሩኖ ፈርናንዴዝ። ይበልጥ ግን ካሪ ከመጣ በኋላ የበለጠ ናቹራል ቦታው ላይ የበለጠ ጊዜ እንዲያጠፋ ስብር ቦታ ላይ በመደረጉ ምክንያት ብዙ የግብ ዕድሎችን ሲፈጥር እያስተዋለን ነው። ያለፉት ተከታታይ ሲዝኖች ብዙ ቻንሶችን ሲፈጥር የነበረ ተጫዋች ነው። ወደ ፕሪሚየር ሊጉ ከመጣ በኋላ ለዩናይትድ ኮንሲስተንትሊ ዴሊቨር እያደረገ ያለ ተጫዋች ነው። ሁልጊዜ ሙሉ አቅሙን የሚሰጥ አይነት ተጫዋች፣ እጅግ በጣም አስደናቂ ተጫዋች፣ ዋንጫ ያልበላ አይነት ቡድን ውስጥ በመሆኑ ምክንያት ብቻ በሚገባው ክብር ልክ የማይሰጠው ተጫዋች ነው ብሩኖ ፈርናንዴዝ ማለት ነው። ከቀደሙት እንደ ዋንጫ ልንቆጥረው እንችላለን እኮ አይደል? የማይታ አምና ካሳለፈው ያው ግን ከ20 ዓመት በኋላ ግን ማንም የሚቆጥረው ሰው አይኖርም። ዋንጫውን ነው የሚያውሰው። ገብቶኛል። ምናልባት ለዚህኛው ሽልማት ያግዟል ብዬ ስለማስብ ነው። ምክንያቱም አምና 15ኛውን የጨረሰ ቡድን ነው አይደለም ቻምፒየንስ ሊግ እስከ 10ኛ ተጨረሰ። ራሱ ለዩናይትድ ጥሩ የውድድር ዓመት ነው ተብሎ ይጠበቅ የነበረ የውድድር ዓመት ላይ ነው ብሩኖ ፈርናንዴዝ ቡድኑ ተሸክሞ 3ኛ ደረጃ ላይ ያመጣውና ዋንጫ እንደመብላት ነው የሚቆጥረው። ዋንጫ መብላት የማይተናነስ ስኬት ነው በዩናይትድ ቤት በዘንድሮው የውድድር ዓመት ላይ ብሩኖ ፈርናንዴዝ ያመጣ የተመለከትነው ማለት ነው። በዛ ላይ ደግሞ ጥሮቹን ተመልክተናል አይደል? ቅድም ዛሬ 20ኛውን አሲስት ማድረግ ችሏል። ከታሪካዊ ተጫዋቾች ጎል መሰለፍ ችሏል። ስለዚህ ዋንጫ ከሚያነሱ ቡድኖች ባልተናነሰ ሁኔታ ብሩኖ ፈርናንዴዝ እንደ ክለብ በግልም ከተመለከትነው ጥሩ ስኬት ነው ብዬ አስባለሁ እና ዋንጫ ለማግኘቱ በዚህኛው ሽልማት ላይ ወደ ኋላ እንዲቀር የሚያደርገው አይመስለኝም እና የዩናይትድ 3ኛ መውጣት
ዋንጫ እኩል ነው የሚቆጠረው ብዬ ስላሰብኩ ነው ሀሳብ ለመጨመር። አዎ እውነቱን ለመናገር ዋንጫን ባይበላ አያስቀርም። ለምን እንደው ታውቃለህ? ቁጥራዊ ነገርም ይደግፈዋል። በነገር ላይ ብሩኖ ፈርናንዴዝ ፕሪሚየር ሊግ እንግዲህ በአዲስ ፎርማት ፕሪሚየር ሊግ ተብሎ መደረግ የጀመረው 1992 ጀምሮ ነው። ከዛ ጊዜ ጀምሮ አሁን አይ ቲንክ 33 ጊዜ ተደረገ አይደል? ከ92 ጀምሮ ነው። ከ92 ጀምሮ 33 34 አካባቢ እንደዛ አካባቢ ማለት ነው። በዚህ ጊዜ ውስጥ የሲዝኑ ምርጥ ተጫዋች ሲመረጥ ማለት ነው ፕሪሚየር ሊግ ዋንጫውን ካላሸነፈው ቡድን የተመረጡት ተጫዋቾች ማለት ነው 48% የሚሆነው የተመረጡት ፕሪሚየር ሊጉን ካላሸነፈው ቡድን ኦልሞስት ግማሽ። ከዚህ ከ48% ውስጥ ደግሞ 21% የሚሆኑት የተመረጡት አንደኛም ሁለተኛም ካልወጣው ቡድን ነው። ስለዚህ ምንም ጥያቄ የለውም ፕሪሚየር ሊጉን ዋንጫ ስላላሸነፈ የሚለው ፖይንት እዚህ ጋር ይሄ ባህል አለ ማለት ነው። ይሄ ባህል አለ በደንብ ይመረጣል። ፕሪሚየር ሊግ ካላሸነፈው ቡድን ማለት ነው ይሄ ይመረጣል እና አይገርምም። ነገር ግን ሌላ ከዚህ አሁን ብሩኖ ፈርናንዴዝ ካሳለፈው የአሁን አሲስቱን ግምት ውስጥ ከተን ማለት ድንቅ ሲዝን ከዚህ ቀደም ያሳለፈው ሜሲት ኦዚል ማለት ነው። በአሲስት 19 አሲስቶችን ያስመዘገበበት ጊዜ ማለት ነው። የዛኔ ሌስተር ሲቲ ነበር የፕሪሚየር ሊግ ሻምፒዮን የነበረው። የፕሪሚየር ሊግ ሻምፒዮን የነበረው ሌስተር ሲቲ ነው። 19 አሲስት ሜሲት ኦዚል ሰጥቶ ነበር። ኦልሞስት ሪከርዱ 20 ላይ በአንድ ነበር ያነሰው ማለት ነው። በወቅቱ ከኦንሪ ብቻ ማለት ነው። ኦንሪ ብቻ ነበር ሪከርዱን የያዘው ነበር። አስቀድሞ ነበር። በኋላ ላይ ነው መጀመሪያ ያልቻለው የቆመው። ነገር ግን የሲዝኑ ኮከብ ተጫዋች ተብሎ የተመረጠው ሪያል ማህሬዝ ነበር። ሪያል ማህሬዝ ድንቅ ጊዜ አሳልፏል። አንድ ማይካደው ሌስተር ሲቲ ትልቅ ሰርፕራይዝ ነበረ ፕሪሚየር ሊጉን ማሸነፍ። እሱም ግምት ውስጥ ከተታለ። ነገር ግን ሁለተኛ የወጣው አርሰናል ነበር። ኦፍ ኮርስ ይችል ነበር። ማህሬዝ ድንቅ ነበር። አይገርምም ማሸነፉ። ግን ሌላ አስደናቂ የአሲስት ሪከርድን ያስመዘገበ ተጫዋች ሁለተኛ የሆነ ቡድን ክለቡ ሁለተኛው ነው ቢጨርስ ያቻለው ሜሲት ኦዚል ግን ፖስት እንትን ውስጥ ተመርጦ ነበር። የፋይናል ሾርት ሊስት ኖሚኒ ነበረ፣ እጩ ነበረ። ነገር ግን ሪያል ማህሬዝ ነው ያሸነፈው። ሜቢ ሪያል ማህሬዝ ከሌስተር ሲቲ ጋር መሆኑ የበለጠ አስቸጋሪ አድርጎት ሊሆን ይችላል። ሌስተር ሲቲ ሻምፒዮን በመሆኑ ምክንያት ያልተጠበቀ ከሁለት ሲዝን በፊት ቻምፒዮንሺፕ ላይ የነበረ ቡድን ፕሪሚየር ሊግን በማሸነፉ ሌላ ትልቅ ታሪክ ስለሆነ ከዛ ታሪካዊ ቡድን ውስጥ መምረጡ ሜቢ ሴንሰብል ሊሆን ይችላል። ነገር ግን ሜሲት ኦዚል አስደናቂ ሲዝን አሳልፈው የአስደናቂ አሲስት ሪከርድ አስመዝግቦ ይሄ ኖሚኒ ውስጥ ብቻ መግባቱ ነው እንጂ በጣም በሚገርም ሁኔታ ቶፕ ቤስት 11 ላይ ግን አልገባም ነበር ሜሲት ኦዚል which is በጣም ይገርመኛል። እውነቱን ለመናገር በሆነ መንገድ ኢንክሉድ ማድረግ ነበር በሌላ አስደናቂ ሲዝን አሳልፈው ማለት ነው። ይሄም ሀፕን ሊያደርግ ይችላል ለብሩኖ ፈርናንዴዝ ማለት ነው። ምክንያቱም ፕሪሚየር ሊጉን ሊያሸንፈው የሚችለው ማን ነው? አርሰናል ነው። አርሰናል እንደ ሌስተር ሲቲ አይደለም። ኦፍ ኮርስ አርሰናል ያለፈው ሲዝኖች ሁለተኛ ሲጨርስ የነበረ ቡድን ነው። ስለዚህ ፕሪሚየር ሊጉን በዚህ ሲዝን ቢያሸንፍ ሊገርምህ አይገባም። ነገር ግን ካሸነፈ 22 ዓመት ያስቆጠረ ቡድንም ነው አደሰኝ የሆነ ታሪክ ነው እየተሰራ ያለው። ከረጅም ዓመት በኋላ ፕሪሚየር ሊግን ያሸነፈ ቡድን አርሰናል ነው። ከዛ ቡድን መምረጥ ሞር ሴንሰብል ሊመስል ይችላል። ከዛ አንፃር ነው መፈራለለ ለብሩኖ ፈርናንዴዝ አርሰናል ከ22 ዓመት በኋላ የፕሪሚየር ሊግ ሻምፒዮን ሆነ በተባለበት ሲዝን ቻምፒዮንስ ሊግ ፋይናሊስት ነው ይሄ ቡድን። ታሪካዊ ሲዝን ነው። ሲዝኑ እንዲሁ አጠቃላይ ስትወስደው በፕሪሚየር ሊጉ ከ22 ዓመት በኋላ ማሸነፍ ሌላ ታሪክ ነው። እንደ ሌስተር አይነት ታሪክ ባይሆንም እንደ አርሰናል ላለ ትልቅ ቡድን ግን እንደ ሌስተር አይነት የሚመስል ታሪክ ነው። ከረጅም ጊዜ በኋላ ስለሆነ ይሄ ተሳካው። በተለይ ደግሞ አርቴታ ብዙ መልኩ ትልቅ ዳውት ያለ የነበረበት ሜቢ ያችን የመጨረሻው መስመር ያሻገረን ይሁን የሚል ጥያቄ ብዙ እየተነሳበት ያለ አሰልጣኝ በመሆኑ ይሄን ሲያሳካ ልክ ይሄን ካሳካ በኋላ የአሲስት ሪከርዱ ቢሰብር ራሱ ብሩኖ ፈርናንዴዝ የክለብ ራይስ ቢያሸንፍ ሊገርመን አይገባም። እኔ እንዲህ ፐርሰናሊ እንደ ፍላጎት ብሩኖ ፈርናንዴዝ ቢያሸንፍ ደስ ይለኛል። ሌላ ምንም አይደለም። ምክንያቱም ብሩኖ ፈርናንዴዝ የሆነ ሪኮግኒሽን ይፈልጋል። እንዳልከው ነው ያደረገው ስራ የሰራው ስራ ከዋንጫም በላይ ነው ልትል ትችላለህ። ከዋንጫ እኩል ነው፣ ከዋንጫ በላይ ነው። ግን ይሄ አሁን ላይ ነው ይሄን የምንለው። ከሆነ ጊዜ በኋላ አትሊስት የሆነ ቦታ ላይ ስሙን የምንጠቅስበት አጋጣሚ መፈጠር መቻል አለበት። የአሲስት ሪከርድ ሰብሯል አንዱ ሊባል የሚችልበት ግን የፕሪሚየር ሊጉን ኮከብ ተጫዋች ነበር የሚባለው ደግሞ ከጎኑ ቢጠቀስ ተጫዋቹ ወደ ፕሪሚየር ሊጉ ከመጣ በኋላ ከነበረው ተጽዕኖ ኢምፓክት አንፃር ማለት ነው በጣም ዲዘርቪንግ ይመስለኛል እና ያ ሪኮግኒሽን ይፈልጋል ብዬ አስባለሁ። ብሩኖ ፈርናንዴዝ የክለብ ራይስ ቀጣይም ሊበላ ይችላል ከዚህ በኋላ አርሰናል ቀጣይ ሁለት ሲዝኖች አንዱን አሸናፊ ይሆናል ብዬ አስባለሁ። ቢያንስ ባክ ቱ ባክ ያርጋ እርግጠኛ ሆኖ መናገር ባይቻልም አሁን ምክንያቱም የበለጠ ስቴብል የሚመስለው ቡድን አሁንም እስቲ አርሰናል ስብስብ አንፃር ካየነው ሲቲ ትልቅ ስብስብ አለ። ቀጣዩ አሰልጣኝ ማሬስካ ሊሆን ይችላል። የፔፕ ቀድመን እንዳለው ነው በጣም ብዙ ነገሮች የሚወጣ ነው የሚመስለው። ማሬስካ መጥቶ ምን ያህል ኢምፓክት ይፈጥራል እሱ ምን መለከት ይሆናል። ከስቴቢሊቲ አንፃር ካየነው ስቴብል ቡድን አርሰናል ነው። ሞር ቴክኒካል ተጫዋቾች ይፈልጋል። ብዙ ጊዜ እንዳለው መጨመር ያለበት ነገር ይኖራል። አርሰናል ቢያንስ ካለፉት ሲዝኑ ቀጣይ ሁለት ሲዝኖች አንዱ ሊያሸንፍ ይችላል። ከዛ በዛን ጊዜ ማለት ነው ያሸነፈው ቡድን ውስጥ ላይ ጥሩ የነበረው ራይስም ከሆነ ሊያሸንፍ ይችላል። ግን ቀድሜ ከጠቀስኩልህ ነገር አንፃር ሜቢ ለአርሰናል ቢሰጥ ይሄ ግምት ውስጥ መግባት ያለበት ይመስለኛል እና ቺ አንደርስታንድብል ነው። ፐርሰናል ፕሪፈረንስ ካልከኝ ግን ብሩኖ ፈርናንዴዝ ይሄ ሪኮግኒሽን ይገባዋል። ከቁጥራዊ መረጃዎች ተነስተን ኢጎር ቲያጎ ምን አይነት እድል ይኖረዋል? ኤርሊንግ ሃላንድ 2 ዋንጫዎችን አንስቷል።
የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ነው። ስለዚህ ሁለቱ ተጫዋቾችስ በዚህ ሽልማት ላይ ምን አይነት እድል ይኖራቸዋል? አክቹሊ ያው ኢጎር ቲያጎ ያው እውነት ለመናገር ሁለቱም ተጫዋቾች በእርግጠኝነት እንደማይሸንፉ መናገር ይችላል። በእርግጠኝነት ማለት ነው። ከአሁን ቀድመን ከጠቀስናቸው ከሶስቱ ያልፋል ብዬ አላስብም። በጣም ግን ኢጎር ቲያጎ አስደናቂ ጊዜ ነው ያሳለፈው። አስደናቂ ሲዝን ነው ያሳለፈው። ባለፈው ሲዝን ላይ በጉዳት ያላሳለፈ ተጫዋች ነው። ካለፈው ሲዝን በፊት ቤልጂየም ውስጥ የነበረ ተጫዋች ነው። ያለ ብዙ ስም ውስጥ ጠቀስ ያልነበረ አይነት ተጫዋች ነው። ተጫወተበት ክለብ ብቻ ሳይሆን በሀገሩ ብራዚል ማለት ነውና ይሄ አይነት ተጫዋች ሲዝኑ ሲጀመር ከፕሪሚየር ሊግ ሊወርድ ይችላል በተባለው ብሬንፎርድ ወሳኝ አጥቂዎችን ባጣው ብሬንፎርድ ውስጥ እንደዚህ ጎልቶ መታየቱ በጣም ሊደነቅ የሚገባው ነው። በዚህ ደረጃ ተጽዕኖ ከፍ ብሎ ማለት ነው። አይቫን ቶኒን አይነት የሚመስል ከዚህ በፊት ማየት ይችላል የሚመስል ነገር አለ ብዙ ነገሩ ማለት ነው። የበለጠ ለግብ ጀርባውን ሰጥቶ የሚጫወትበት መንገድ ማለት ነው። ቦል ቱ ፊትም ችግር የለበትም። ኤሪያ ላይ የምትሰጠው ጀርባውን ሰጥቶ ማለት ነው። ጉልበቱ ጥሩ ጉልበት አለው። ስለዚህ መሬት ላይም አደሴም ታይም ደግሞ አየር ላይ ኳሶችን የበለጠ ፊዚካሊ ጫና ፈጥሮ መቀበል የሚችል አይነት ተጫዋች ነው። የሆነ ትልቅ ቡድን አይነት አጥቂ ብለህ የምታስበው አይደለም። ፕሮባብሊ ትንሽ መካከል እቺ ብሬንፎርድ ኦልሬዲ ከገብ በላይ ሆነ የገብ በላይ አይነት ቡድን ውስጥ ልንመለከተው ምናልባት አሁን በኋላ ኢጎር ቲያጎን በእንደዚህ አይነት ስኬት ላንመለከተው ሊሆን ይችላል። እድሉ ይሄ ነው። ምናልባት እድሉ ይሄ ብቻ ስለሆነ እስኪ አይታወቅም። እውነቱን ለመናገር አንዳንድ እንደዚህ ብለናቸው የአንድ ሲዝን ወንደር ብለናቸው በእንደዚህ አይነት ቡድኖች ውስጥ ብቻ አቅማቸው ሊያሳዩ የሚችሉ ትንሽ ከፍ ያለ ቡድን ሲሄዱ የሚቸገሩ አሉ። እንደዚህ አይነት ነው የሚመስለኝ። አይ ቲንክ ሌቭሉ ያለበት ክለብ ላይ ይመስለኛል። ግን ከአቅሙ በላይ ይመስለኛል። ምንም ጥያቄ የለም። ከሃላንድ ጋር መፎካከር አይነት ኮከብ ግብ አግቢነት በጣም የሚደንቅ ነው። አስደናቂ ሲዝን ያሳለፈው ምናልባት እኔ ቤስት 11 ቢመረጥ ፊት መስመር አጥቂ ማድረገው ኢጎር ቲያጎ ነው። ኢቭን ሃላንድ አስቀድሜ ማለት ነው። ይበልጥ ሃላንድ የተሻለ ግብ አስቆጥሯል። የስ ግን ኤክስፔክቴሽኑን አንፃር ግምት ውስጥ ስንከት ያለበትን ቡድን ግምት ውስጥ ስንከተን ከጀርባ ያሉትን ተጫዋቾች ተመለከተን ከዚህ በላይም ታስቆጥር ይችላል ኢጎር ቲያጎ ብሬንፎርድ ነው። ትክክል። ስለዚህ ያንንም ግምት ውስጥ ማስገባት ይኖርናል። ለዛ ነው ነገሮችን ከበድ ምናደርገው። በጣም አንድ ጥያቄ የለም። ሃላንድ ያው ጠፋበት ጊዜ ነበር። በመሃል ሲጀምር በጣም ድንቅ ነበር አጀማመሩ ማለት ነው። ይሄን ሲዝን ምናልባት የግብ ሪከርዱን በደንብ ሊያሻሽል ነው። እንደ አይነት የራሱንም የግብ ሪከርድ የሚያስብል አይነት አጀማመር ነው የነበረው ማለት ነው። በመሃል ጠፍቶ ነበር። የግብ ዕድሎችን ማስቆጠርም ተቸግሮ ነበር። ተከታታይ ጨዋታዎች በቂ የግብ ሙከራዎችም ሲያደርግ አልነበረም እና በአብዛኛው አይ ቲንክ ሲቲ ያው በዚህ ሲዝን ብዙ ጊዜ እንዳልነው ሳሚ ታክቲካሊ ቡድኑ ሞሽፍታሩ የበለጠ ቀጥተኛ ሆኗል። ሞር ሃላንድ የሚመስል ነገር በብዛት አስተውለናል ብለናል። ብዙ ያን ያህል የኳስ ቁጥጥርን የማይፈልግ አይነት ቡድን ሆኖ ፕራዮሪቲ የማይሰጥ ቡድን ሆኖ የበለጠ ቀጥተኛነት የምናስተውልበት ረዣዥም ኳሶች የሚጠቀም አይነት ቡድን ሆኖ ነበር ብለን አስተውለናል። ነገር ግን ከሃላንድ ጀርባ የኤርሚ ዶኩና ራያን ሼርኪ አይነት ተጫዋቾች በሚኖሩበት ጊዜና በማይኖሩበት ጊዜ ሃላንድ ሁለት የተለያየ ተጫዋች ነው ያስተዋል። በተቸገረበት ጊዜ በተለይ ሴሜኞ ከመጣ በኋላ ጀርሚ ዶኩ ስብስብ ውስጥ በማይኖሩበት ጊዜ አብሮ ራያን ሼርኪ በማይኖሩበት ጊዜ ምክንያቱም ብዙ ቻንስ ለሙከራ የሚሆኑ ቻንሶችን የፈጠረለት ቁጥር አንዱ የኤርሚ ዶኩ ነው፣ ሁለተኛ ራያን ሼርኪ ነው በዚህ ሲዝን ሃላንድ ማለት ነው። ስለዚህ እነዚህ በማይኖሩበት ጊዜ አንደኛ በቂ ስፔሶች አይፈጠሩለትም ሙከራዎችን ለማድረግ ማለት ነው። ወዲያው ብሎክ የመድረግ እድሉ ሰፊ ነው። በቅርብ ርቀት የተጋጣሚ ቡድን ተከላካዮች እንዲገኙ እድል ይፈጠራል። ጄሬሚ ዶኩ በመኖሩ ብቻ ተጫዋቾችን የሚስብ አይነት ተጫዋች ነው። ራያን ሼርኪን በተመሳሳይ ሁኔታ ማለት ነው። እነዚህ በማይኖሩበት ጊዜ ደግሞ ሞር ኮንጀስትድ የሆነ ኤሪያ ላይ ነው ራሱን የሚያገኘው። ሙከራዎች ብዙ እንዳያደርግ አድርጎታል። በዛ ጊዜ ጠፍቶ ነበር። በኋላ ላይ ወደ ላይናፕ ሲመለሱ ደግሞ ግብ ማስቆጠር ችሏል። ግን ሙሉ ሲዝኑን ከተመለከትን ኮከብ ተጫዋችነት የሚያበቃ ነው ብዬ አላስብም። ሃላንድ ቀድመን የጠቀስናቸው ሶስት ውስጥ የሚያልፍ ይመስለኛል። ስለዚህ ማን ያሸንፋል ብለህ ታስባለህ? እንዳልኩ ግምቴ ብሩኖ ፈርናንዴዝ በዚህ በሀያው ካጠናቀቀ አይመስለኝም። ምናልባት ቀጣይ ጨዋታ ላይ መጨረሻ ጨዋታ ላይ አሲስት ካደረገ የበለጠ ሴይን ሊኖረው ይችላል። ግን ስቲል አሁንም ዴክላን ራይስ ሊያሸንፍ ይችላል ብዬ አስባለሁ። ቀድሜ ከጠቀስኩት አርሰናል የሆነ አይነት ታሪክ ነው ከቆየበት ጊዜ አንጻር ሰው ይሄን አይነት ታሪክ ውስጥ ኦፍኮርስ ብሩኖ ፈርናንዴዝን ታሪክ ነው እየሰራ ያለው በግሉ። ነገር ግን አንድ ያሸነፈ ቡድን ውስጥ መምረጥ የበለጠ ሴንሰብል ስለሚመስል እንደዛ ሊመረጥ ይችላል ብዬ አስባለሁ። እንደ ፍላጎት ከሆነ እንዳልኩ ብሩኖ ፈርናንዴዝ እና ዴክላን ራይስ ሊያሸንፍ ይችላል።